ህይወት በጣም ከባድ ናት። ከዚህ ወደዚህ በጣም ከባድ ነው እውነት። ህይወት አንዳንድ ጊዜ እኛ በፈለግናት መንገድ መቼም አትሄድም። ውድ የመሲ ቲዩብ ተከታታዮች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁኝ። እንደምናውቀው እንግዲህ ሰው ስንሆን መቼም መታመም አለ፣ መዳን አለ፣ መሞትም አለ፣ ብዙ ነገር አለ። ሰው ስንባል በዚች ምድር ላይ ሁሉም ነገር አለ። በቃ የጊዜ ጉዳይ ነው እንጂ በህይወታችን ውስጥ ሁሉም ነገር አለ። ማግኘትም አለ፣ ማጣት አለ፣ መታመም አለ፣ መዳን አለ። በቃ በህይወታችን ውስጥ ሰው ሲባል ሁሉም መከራ ቤቱ ይገባል ማለት ነው። እና እንደምናውቀው እንግዲህ ሰሞኑን በጣም መነጋገር የሆነ ቪዲዮ አለ። ጋዜጠኛ ሶፎንያስ እንግዲህ ኢቢኤስ ላይ በጣም ብዙ ስራዎች አሉት። እንዳልኳችሁ ነው። ህይወተኛ በፈለግናት መንገድ አትሄድም። ህይወት በራሷ መንገድ ነው፣ በራሷ ምርጫ ነው የምትሄደው። እና እኔ የሚገርመኝ ማለት በጣም ብዙ ነገር እየተባለ ነበር። በጣም የሆነ ያለ አይደለም መጥፎ ነገር እንዳደረገ ምናምን በቃ በሶሻል ሚዲያ በደንብ እናውቀዋለን። የሆነ መጥፎ ነገር አድርጓል ምናምን ሲባል በጣም የኢትዮጵያ ሕዝብ እንዴት ብዬ ልንገራችሁ፣ በቃ በጣም ሲወቀስ በቃ በጣም ሲያንገላቱ ነበር። ግን በእርግጥ ያን ነገር እሱ ያድርገው የሚያውቀው እሱና አምላክ ናቸው። ብቻ ግን በዚህ በአጭር ጊዜ ውስጥ እንዴት እንደዚህ ሊሆን እንደቻለ እኔ በጣም ገርሞኛል። የምር እንዴት ሰው ይሄን ያክል እንደዚህ በአጭር ጊዜ ውስጥ ይሄን ያክል ለውጥ በጣም ሰውነቱ በጣም 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 እንደምታዩት እንግዲህ ከዚህ ወደዚህ የእውነት እግዚአብሔር ምሕረቱን ይላክለት እንዴ ሌላ ምን ማለት አልችልም። ማለት ሰው እኮ እናጠፋለን ሁላችንም። ይሄ የራሳችን በደል አለ፣ የራሳችን ክፋት፣ የራሳችን ኃጢአት ተገልጦ ቢታይ ልክ እኔ እንደዚህ እናንተ ፊት መቆም አልችልም በተአምር ማለት ነው። ሁላችንም የራሳችን ጎዶሎ አለን፣ የራሳችን ብቻ ይሁን ላይ የራሳችን ነገር አለን እና ሁሉም ሰው በጣም ሲፈርዱበት እንደዚህ ይሁን እንደዚህ ይደረግ ሲባል ነበርና በስተመጨረሻ እንደዚህ ሆኖ መምጣቱ በጣም ያሳዝናል። በጣም ከምንም በላይ ያሳዝናል። እኔ በራሴ የምር በቃ የሆነ አጋጣሚ ላይ ቪዲዮም ካየሁ በሆነ ቦታ በቲክቶክም ሊሆን ይችላል፣ በዩቲዩብም ሊሆን ይችላል፣ በፌስቡክም ብቻ በሆነ አጋጣሚ ቪዲዮ ሳየው በጣም አዝናለሁ። የምር በቃ ሰው እንደዚህ ነው እንደለካ ለምንድን ነው ይሄን ያክል ድካማችን? ለምንድን ነው ይሄን ያክል እንደዚህ መሆናችን? ማለት እኛ ዛሬን እንጂ ነጋችንን አናውቅም። ነገ ምን ይግጠመን በህይወታችን ውስጥ ምን ይምጣብን ምንም የምናውቀው ነገር የለምና ሰው ለካ ይሄን ያክል ነው እንደ እስከምል ድረስ ነው በጣም ያዘንኩት። እና ሶፎንያስ ጋዜጠኛ የተከበሩ ጋዜጠኛ ሶፎንያስ እንግዲህ ምንም ማድረግ አይቻልም። እግዚአብሔር ምሕረቱን እንዲልክለት ሁላችንም ያው ጸሎት ያስፈልገናል፣ ሁላችንም ያስፈልገናል። ግን ደግሞ ቢያንስ ከሱኛ ትንሽ እንሻላለን። ቢያንስ በሰላም ወጥተን በሰላም እንገባለን። ስለዚህ እግዚአብሔር ይማረው ልንለው ይገባል ማለት ነው፣ እንደኔ ማለት ነው። እንደዛ ብዬ ነው የማስበው እኔ። እና እግዚአብሔር መጨረሻውን ያሳምርለት። የእውነት እግዚአብሔር እንደው እንዴት ይበላችሁ የምር እኔ እግዚአብሔር ቢምረው ደስ ይለኛል። የምር እናቱ ራሱ በጣም ያሳዝናሉ እጅግ በጣም ማለት ነው። ማለት ሁላችንም እኮ እንታመማለን፣ ግን እንደዚህ በጣም በአጭር ጊዜ ውስጥ እንደዚህ አይነት ህመም ምን አይቻል አቅም እስካሁን ማለት ነው። ብቻ ከባድ ነው፣ ለመግለጽ ራሱ ይከብዳል ትንሽ። ብቻ በጣም ከባድ ነው። እንግዲህ እግዚአብሔር ምሕረቱን ይላክለት። ግን ሁላችንም ነገን ለመኖር ሳይሆን ዛሬ እየኖርን ዛሬ መልካም ነገር እያደረግን ዛሬ አምላካችንን ከምንም በላይ ደግሞ በተለይ
ልንክ እንደናንተ ሰርተን የምንበላ በቃ እግዚአብሔርን የእውነት እንጃ በየደቂቃ ራሱ እግዚአብሔርን ብናመሰግን ያንሳል። የእውነት እኔ በጣም የተሰማኝ ማርያምን ነው የምላችሁ። እና እስኪ አመስጋኝ ነው ባለን ነገር እናመስግን። በቃ ዋናው ነገር ያለን ነገር ነው፣ የተሰጠን የያዝነው በእጃችን ያለው ነገር ነውና ያንን እያየን እናመስግን ብዬ ነው ማምነው እኔ ማለት ነው። እና እግዚአብሔር ሀገራችንን ሰላም ያርግልን። እንግዲህ እሱንም እግዚአብሔር ይማረውና ምናልባት አይታወቅም፣ እግዚአብሔር ምሕረቱ ብዙ ነው። ቆሞ ደግሞ እስካሁን ሲያገለግልበት ሲሰራበት በነበረበት ቦታ ላይ ሆኖ ምናልባት እግዚአብሔርን ሊያመሰግን ለእኛም ደግሞ ትምህርት ሊሆን እንደሚመጣ ሙሉ እምነት አለን። እና እግዚአብሔር ምሕረቱ እንዲልክለት ሁላችንም በጸሎታችን እናስበው እላለሁኝ። ያው ጸሎት ያስፈልጋል አንዳንዴ አይደለ? ስለዚህ እግዚአብሔር እንዲምራው ጸሎታችን አይለያው። እና በተረፈ እንዴት አላችሁ? ሰላም ነው እና ያለሁላችሁ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ደህና ነኝ። እናንተ እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ደህና ናችሁ? ተጠፋፋን፣ ጠፋችሁ። እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን እላችኋለሁ። እና በተረፈ ደህና ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። አትጥፉ 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 ብያለሁኝ። እና እንዴት አላችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛልኝ እላለሁኝ። እንግዲህ ጋዜጠኛ ሶፎንያስ እግዚአብሔር የሆነ ምሕረቱን ይላክለት። በጣም አዝነናል። በጣም እግዚአብሔር ምሕረቱን እንዲልክለት የሁላችንም ጸሎት ነው። እግዚአብሔር አሁን ምሕረቱን ይላክለት ነው የሚባለው አይደለ? ሌላ ምንም ማለት አይቻልም። እግዚአብሔር ሀገራችንን ሰላም ያደርግልን። በያላችሁበት ሰላማችሁ ይብዛ። ስለምትከታተሉኝ አመሰግናለሁ ቤተሰብ። እና በተረፈ ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም። አትጥፉ እንጂ በእርግጥ ያው እኔ ብዙም ስለማይመቸ ነው ያ ጃማ ብዙም አይመቸኝ፣ እንደዛ ነው እንግዲህ ምንም ማድረግ አይቻልም ትላላችሁ። እና ስለምትከታተሉ በጣም ቴንክ ብያለሁ። አመሰግናለሁ።